እሺ እናስመሳይ ዩቲዩበሮች እናንተ መቼ ነው ከማስመሰል ወጣችሁ የምር ህይወታችሁ መኖር የምትጀምሩት? እንዴ ሼም የላችሁም እንዴ? አብርሃምና ሩታ ምን ሆነው ነው? እኔ ግን እውነት ለመናገር መጨረሻ ላይ ማን እንደሚያሳዝነኝ ታውቃላችሁ? እግዚአብሔርን ሄርሜላ መጨረሻ ላይ ታብዳለች። አብርሃምና ሩታ ይፈላለጋሉ ይፈላለጋሉ ይፈላለጋሉ። ሁለቱንም ዛሬ የለቀቁትን ቪዲዮ አይታችኋቸዋል። አንድ ቦታ ላይ ሆነው ሲነጋገሩ እሱም አንገቱን ያቀረቅራል፣ እሷም መናገር ትፈልጋለች፣ ግን እንዳትናገር የሚያደርጋት ነገር አለ። ካልፈለግሽው ካልወደድሽው የቡዜ ሄርሜላን ከአብርሃም ጋር እንዲጣመሩ ማድረግ ምን አናደደሽ ሩታ? አልፈልግም አልፈልገውም አልሻ። ትወጂዋለሽ፣ ትፈልጊዋለሽ። አለመሸነፍ የሚባል ነገር ህሊናችሁን ወጥሮት የይቅርታ ልባችሁ ተደፍኖ ይቅርታ ካልኩት ራሱን ያይብኛል፣ ተሸናፊ ሆናለሁ፣ ይቅርታ ካለኝ እሱ እንደዛ ይለኛል። እንዲህ ወይኔ ወይኔ! አረ ከማስመሰል ህይወት ውጡና በቃ እንደሚዋደድ እንደሚፋቀር አንድ ባልና ሚስት ሆናችሁ ፍቅርን እንዳሳለፋችሁ ሆናችሁ ቀጥሉ። አይኖ ይገባናል። የሰው አፈርታችሁ ሊሆን ይችል ይሆናል። ይህን ያህል ጊዜ ተንጓተን፣ ይህን ያህል ጊዜ እምቢ ተባብለን፣ ይህን ያህል ጊዜ እምቢ ስለው እሺ ሲለኝ፣ እሺ ስለው እምቢ ሲለኝ እየተባባላችሁ የማይሆን ደረጃ ላይ ተደራርሰን ከአሁን በኋላ አብረን መቀጠል አንችልም ብላችሁ የሰው ለሰው ብላችሁ ሊሆን ይችላል እኮ አታፍሩ። አሁንም ድረስ እየተፈላለጋችሁ የምትራራቁት የምትለያዩት ማለት ነው። ከልጅ በፊት እኮ የተገኘሽው ሩታ ነሽ። ከልጅ በፊት እኮ የተገኘው አብርሃም ነው። የእናንተ የሁለታችሁ መጣመር የእናንተ የሁለታችሁ ፍቅር እኮ ነው ልጃችሁን የሰጣችሁ። ከዛ በኋላ በእናንተ ውስጥ ደግሞ ልጃችሁን አገኛችሁ። ልጃችሁን ደግሞ በሰላም አብራችሁ ሆናችሁ ብትችሉ ብታሳድጉ እየተዋደዳችሁ፣ አንቺ እሱን ከሩታ ጋር ስታየው ስታብጂ፣ ከሄርሜላ ጋር ስታየው እሱ አንቺን ከሌላ ሰው ወንድ ጋር ሲያይሽ ሲያብድ እያስመሰላችሁ እዚህ ጋር ደረሳችሁ። ሰው እንዴት እየተዋደደ እየተፈላለገ እየተፋቀረ እንዴት ይለያያል? እንዴት ያስረክባል? ሰው ጥፋቱን አምኖ ሰው ይቅርታ ማለት ማንን ገደለ? ይቅርታ ማለት እኮ ማለት ትልቅነት ነው። መሸነፍ ወይ መዋረድ አይደለም። ይቅርታ እንኳን እኛ ኃጢአተኞች በምድር ላይ የምንኖር ቆሻሾች ይቅርና ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ በምስማር ሲቸነክሩት የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እየገረፉት ደም እያፈሰሱበት ማለት ነው። ይቅር በሏቸው ነው ያለው። እንደዛ ያደረጉትን ማለት እናንተ እነማን ናችሁ? ይቅርታ ብትሉ ይቅርታ ብትደራረጉና ወደ ነበራችሁበት ብትመለሱ ራሳችሁንም ሰላም ብትሰጡ ሰውንም ሰላም ብትሰጡ። አለበለዛ ደግሞ እሱም የፈለገውን ህይወት ይምራ፣ አንቺም የፈለግሽውን ህይወት ምሪ። ከማንም ጋር ብታዩ ሄደሽ አትገናኝ። ማንም ሲመጣሽ በሱ በኩል ሲደውልሽ አትሂጂ። እሱም ልክ እንደዛው ተረሳሱ። ደግሞ እንዳትረሳሱ በመካከላችሁ የተፈጠረ ጨቅላ አለ፣ የሚጠይቃችሁ ህፃን አለ። ነገ አባቴስ ነገ እናቴስ ብሎ የሚጠይቃችሁ ህፃን አለ። ሲረገዝ ጀምሮ በመከራ ያደገ በመከራ ከጽንስ ጀምሮ አድጎ አድጎ በምድር ላይ ይችን ምድር ተቀላቅሎ ደግሞ እየጎረመሰ እያደገ የሄደ ህፃን ልጅ አለ በመካከላችሁ። ለጥያቄው መልስ ምንድነው የምታዘጋጁለት? ይህንን ትርካችሁንስ ምንድን ነው ሊለው የሚችለው? ከእናንተ አልፎ ተርፎ ቤተሰብ ደረጃ ላይ እየተዘባበታችሁ እየተናናቃችሁ የማይገቡ ቃላት እየተወራወራችሁ እዚህ ደርሳችኋል። በነገራችን ላይ የሩታ ወንድም ኖቤል ተብዬው በጣም የሰው ንቀት አለበት። ኖቤልና ኤፍሬም የአብርሃም ወንድም በጣም የሰው ንቀት አለባቸው፣ በጣም ከሚገባው በላይ። በነገራችን ላይ ሰው የሚንቅ ራሱ የተናቀ ነው። ራሱ ተዋረደ ነው ሰው የሚያዋርድ። ራሱ የተናቀ ነው ሰው የሚነቅ። ራሱ የረከሰ ነው ሰው የሚያረክሰው። አንዷ ምን አለችኝ ኮመንት ላይ? ገረድ አለች። ገረድ ባትሆን ይቆጨኝ ነበር። ገብቼ ባክግራውንዷን ሳያት ገረድ ናት የኔ ቢጤ፣ የኔ ናት ገረድ።
ስንት መከራ ሳልፋ ነው ትልቅ ቦታ ላይ የምትደርሰው። አንቺ ክፍት አፍ ይሄንን እንትን በቀደደው አፍሽ ደግሞ እኮ የምትለጥፈው የሃይማኖት እንትን አስመሳይ፣ እንደዚህ የሃይማኖት እንትን የምትለጥፉ ሰዎች ናችሁ እምነትን የምታሰድቡት። መጀመሪያ ለእጅሽ ለምትጽፊበትና ለአፍሽ ለምታወጪበት የሰው ጭንቅላት እኔስ ምን እያረኩ ነው ምን እያደረኩኝ ነው ብለሽ ማሰብ አለብሽ። የሰው ጭንቅላት ይነካል ብለሽ እኮ ነው የኔ ተሳደብሽ። እንዴት ደስ የሚል ስድብ መሰለሽ የተሳደብሽው፣ ማርያምን ደስ የሚል። ምክንያቱም ዩቲዩብ የምንከታተለው በአጠቃላይ ገረዶች ስለሆነ። በነገራችን ላይ ገረድ ማለት ይግባሽ ሰራተኛ ነው። ሰራተኛ ደግሞ በዓለም ዙሪያ ያሉ አብይም ሰራተኛ ነው። የማ ያንቺ ገባሽ? ያሰራሻልም ይሰራልም ሰራተኛ ነው። ገረድ የሰው ቤት ብቻ አይደለችም ሰራተኛ። የሰው ቤት ሰራተኛ ብቻ አይደለችም ስሟ ገረድ። ሁሉም ገረድ ነው። ማነው ስሙ? ባራክ ኦባማም ትራምፕም ገረድ ነው። እሺ እናትዬ ከገባሽ ማለት ነው። ጭንቅላትሽን አሰሪው ለመጻፍ ከመሮጥሽ በፊት አሽቃባጭ። ስህተትን ስህተት ነው ትክክልን ትክክል ነው ብለን ከኮመነታተሮች ጀምሮ እስከ ዩቲዩብ እስከምንናገራቸው ሰዎች ድረስ ብንሄድ ኖሮ የተበላሸ ትውልድ አናፈራም ነበር። ስህተት እየተሰራ ሲታይ ትክክል በርቺ ጎበዝ እያልን እናበረታታለን። እሷ ምን አጠፋች እሷ ምን አደረገች እንላለን። ከዛስ ያቺ ልብ ልብ ይሰማትና በቃ አልተሳሳትኩም ልክ ነኝ ብላ እየተሳሳተች ገደል ትገባለች። እኔ ገደል ገብቼ እሷን ገደል ከታታለሁ። ሰላም ግን ጤና ይስጥልኝ። እንዴት ቻናል ተከታታዮች በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምላችሁ ብዙ ተርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ ነው ማለት የምፈልገው። በመሃል ቪዲዮ ረጅም ቪዲዮ ካረኩኝ በኋላ ላይ ማይኩ እየተቋረጠብኝ ቪዲዮዎችን አጫጭር እያደረገብኝ ነው ያለው። ይቅርታ ጠይቃለሁኝ። ቆርጬ አወጣሁ። ትላንትና እንኳን ቆርጬ ነው ያወጣሁት። በቃ ባዶ ቪዲዮ ሲገባብኝ ማለት ነውና ገና ሄጄ ማለት ነውና ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ ነው ማለት ነው ፈልገው። በነገራችን ላይ የቡታጅራ ዩቲዩበሮች ሪካርዱን ሰበሩት እንዳልተባሉ ያህል ሪካርዱን ነው ያወረዱት በአሁኑ ሰዓት ላይ ማለት ነው። የመጨረሻ ማን ተጣልቶ ማን ይቀራል፣ ማን ህይወቱ ተበጥብጦ ማን ይቀራል አይነት ነገር ሆነው ዛሬ ያሉበትን ደረጃ እያያችሁ ነው። ከምንም በላይ የሚያበሳጭኝ የሚያናደኝ ማን እንደሆነ ታውቃላችሁ? ደግሞ አሁን ላይ የኤፍሬም የህያብ ባል የነበረው ማለት ነው የነበረው ብለን አሁን ሚዲያ ያለብን ማለት ነው። በፍጹም አይገባል። ከውጭ የሚያመጧቸውን ሴቶች ከውጭ ተቀበለኝ ብለው የሚሏቸውን ሴቶች በምን ያህል ርቀት ቢሄዱ ነው? መቼም እርግጠኛ ነኝ እንትና አላየችውም እንጂ ብታይ አዲስ አበባ እንደምትሄድ ማለት ነው እህቱ የተንቢ እንትናን ዛሬ ወታ የተናገረችው ማናት? ነፃነት ነች። ነፂ ናት ወታ የተናገረችው። አንሳልኝ ስልኩን ላይ ያልሽ የምን ቆሻሻ ጭራሽ ምን አለ ህያብ እዛ ሆስፒታል ተሰቃያለች። እሱ ከዚች ጋር አንቧ ከረዩ እያለ ቤቱ እሷ ያፈራችውን እሷ ሰው ያደረገችውን ቤት እሷን አስገብቶ አስቀምጧት በፍጹም እሷ አትወጣም ብለዋል። የድድብ የመጨረሻ እኮ ገገሞች እኮ ናቸው። ገገሞች ገገማነታቸውን የምታውቁት ሴት ብርቃቸው ደግሞ እኮ እንደው ጥሩ አመለካከት ያላት ሴት ቢያመጡ እንኳን ያምርባቸዋል። ከፍቅረኞቻቸው ጀርባ ማለት ነው። የደነዘዘች ሴት ነው የሚያመጡት። ለሰው ንቀት ያላት ሴት፣ ክብር የሌላት ሴት፣ ሰው የምታዋርድ ሴት በእሷ ቤት አዋረደች። በንግግርም ማን እንደሆንኩ አታውቅኝም። ማንም ሁኚ ግን ከሰው ላይ እንደገባሽ ያንን ማወቅ አለብሽ። ራሳችሁን አትስቀሉ። ስለዘነትሽ ስለተኳኳልሽ ገንዘብ ስላለሽ ማንም አይደለሽም። አንቺን እንደ ማንኛውም ሰው 9 ወር ተረግዘሽ ነው የተወለድሽው። የኔ እናት ማንም ጭቃ አይደለም ተድበልብሎ የመጣው። አንቺ 9 ወር ተረግዘሽ ተወልደሽ መተሽ ሰው የሆንሽው ብር ያለሽ ሁሉም እኩል ነው። ሰው ሁሉ እኩል ነው። ምናልባት በሀብትና በድህነት ልንበላለጥ እንችል ይሆናል እንጂ የንቀታቸው ንቀት እንዴት እንደሚዘጉ እንዴት እንደሚያስጠሉ ሴቶቹ ማለት ነው። አታውቂኝም ማለት ነው። ማን እንደሆንኩ አሳይሻለሁ ማንነቴ። ለምን የመንግስት ልጅ አትሆኝም? የኔ እናት ከወረድሽ
ልክ ከአንድ እናት ከአንድ አባት ከአንድ ማፀን የተፈጠሩ እኮ ነው የሚመስሉት። በአጠቃላይ ስራቸው ማርክ ድራሹ ጠፋ። ወዲ አባውን ብቅል ያወጣዋል። ጨብሶ ገብቶ የማይገባት ቃላት ተናገረ፣ ጠፋ ከሚዲያ። በእነሱ ቤት በቃ አሪፎች፣ በእነሱ ቤት የዋዎች፣ ከነሱ ቤት ለሰው የሚያዘን የለም፣ ከነሱ በላይ ሰውን የሚያግዝ የለም። አስመሳይ ሁላ ማለት ነው። ህይወታቸውን በእጃቸው በእጅ የያዙት ወርቅ እንደ መዳፍ ይቆጠራል። በእጃቸው ሲይዙት ያቀሉታል፣ ሲርቅባቸው ደግሞ ያንገበግባቸዋል። ሩታንና ማን ነው አብርሃምንና ሄርሜላን ዛሬ ተመልከቷቸው። ዳኒን እንዴት እንዳበገኑት ማለት ነው። ዳኒን እንዴት ነጭ ሽበት እንዳስበቀሉት ማለት ነው። ጭራ እንዴት እንዳስበቀሉት ደስ ነው ያለኝ ዳኒ እንዲህ በመቃጠሉ ማለት ነው። ምክንያቱም ተራህን ጠብቅ፣ እንዳቃጠልክ ትቃጠላለህ ብለን ነበር። ማንም የበላይ ሊሆን አይችልም፣ ሁሉም እኩል ነው። እናንተ ትላንትና እንደዚያ ያደረጋችሁት አብርሃም ዛሬ ነቃና ተገልብጦ እየተጫወተባችሁ ነው ያለው። ሄርሜላ ግን ቆም ብለሽ ብታስቢ ይቀልሻል። ስለ እውነት ነው የምልሽ፣ ቆም ብለሽ ብታስቢ ይቀልሻል። ወንድ አላጣሽም። ከአብርሃም ህይወት ብትወጪ የራስሽ ህይወት ብታይ። ምክንያቱም አብርሃም ሁለት ልብ ነው ያለው። ኢቨን አሁንም ከሩታ ጋር መሄድ ይፈልጋል፣ ግን ይፈራል። ሩታ ከአብርሃም ጋር መሆን ትፈልጋለች፣ ግን ትፈራለች። ማንን? ሰውን። ሰውን ፈርቶ ሰው አይኖርም። የኔ እናት የምትኖሪው ማንም ኑሮሽን አይኖርልሽም። ከፈለግሽው፣ ከፈቀድሽው፣ ከወደድሽው የልጅ አባት ነው። ስብስብ ብለሽ አብረሽ ተቀመጪ። ይህንን ዝባዝንኬዎችን አውጥተሽ ማለት ነው። ሚዲያ ላይ ስትመጪ ከሌላ ሰው ጋር ስትሆኝ ሌላ ሰው፣ እሱን ስታይ ሌላ ሰው አትሁኝ፣ አትገለባበጡ። ሰው ሞቶ እኮ ህይወቱን እንትን ይላል። የተፈረሰውን ጎጆን ያጸናል። ሞቶ ተሟሙቶ ሰው እኮ ብዙ ደረጃ ላይ አታዩም? እንዲያውም በቀደም ዕለት አንዷ ባሏ ላይ የፈላ ውሃ እንዴት እንደደፋችበት። ያ ምንድን ነው ይሄ? በቀል ቅናት የሚሉት ያድግና ትዳር ደረጃ ውስጥ ሲገባ አለመተማመን ይመጣል። እዚህ ደረጃ ላይ ይደራረሳሉ ማለት ነው። ብሩክና ሃይሚ ጠፉ። ኤፍሬም የደነዘዘ ጭንቅላት፣ ትናንት እሱን ሰርቼ ነው እንዳለ ባዶ የሆነብኝ ማለት ነው። የደነዘዘ ጭንቅላት የሰው ህይወት ገብቶ ለመበጥበጥ የእሱ የተበጠበጠ ህይወት አለው። ቋሚ ሴት እስካሁን ድረስ አላገኘም። የሚቀርባቸው ሴቶች ሁሉ ግራ የገባዋል። እሱ አያቅበት፣ ሴቶቹ አይችሉበት፣ አናቅም። የእሱን ህይወት አመሰቃቅሎ ሃይሚን በፍጹም እሱ አይሆንሽም ብሎ ሳይመታት ምንም አጠገቧ ሳይደርስ እሱ ነው የመታኝ ብሎ አካለ ስንኩል ሆነ። ኤፍሬም ማነው ብሩክንና ሃይሚን አጣላቸው። ከማፈሩ አለማፈሩ ደግሞ አይኑን በጫጥቆ ዛሬም ድጋሚ ሚዲያ ላይ መጣ። መቼም አንታር ለመገናኛቸው አንታር ለምታለያያቸው የትም ሆነ የትም እህሏቸው ከሆነ መገናኘታቸው አይቀርም። ለማያገባ ገብተህ አይሆናትም፣ አይሆንሽም፣ እሱ ሴት ለው እሱ ወንድ አለው። አንተ ስን ሴት አለ የነዳከው? ምን ሴት ደግሞ ለእናንተ ቃርለች እንዴ? እንደፈለጋችሁ ልብስ አይደል የምቀያየሯት? ቀለውባችኋል፣ ሴቶቹ ቀለውባችኋል። በራሳችሁ ሲደርስ ግን ነው መሆን የለበትም ብላችሁ እህቶቻችሁን ትቆጣላችሁ። እናንተ እንደፈለጋችሁ ሌሎች ሴቶች ላይ ስትራገጡ ምንም አይመስላችሁም ነበር። እና ሄርሜላ እኔ የሄርሜላ ነገር እኔ ምንም እየተመቸኝ አይደለም። በኋላ ደምንባ ተነባታለች። አሁን ከተጨነቀችው፣ አሁን ካለቀሰችው በኋላ ማለት ነው። ምክንያቱም በጣም እየተነገራት ነው። ዳኒም አላት ዛሬ የሳቅሽውን ነገ ታለቅሻለሽ፣ ዛሬ ውጪ ነገ ግቢ እየተባልሽ እዚህ ደርሰሻል፣ ነገም ደግሞ አታውቂም ተብላለች። አታውቀው ደግሞ በነገራችን ላይ ከሩታ ወንድም ጋር ደግሞ የሆነ እንትን ጀምሮ ነበረ መሰለኝ። አይዶ ነው ፎቶ ብሎ ፎቶ ይዞባቸው ወጣ። እዩ ኢንተርቴንመንት ምስቅልቅላቸው ይወጣል። ሰው እንዴት ከሰው ጋር ያያትን ሴት ሄዶ የግድ የኔ ቱን ብሎ እንዴት ሰውን ወይኔ ምን አይነት ጅልጥ ያሉ ጅልጦች ናቸው። ጅልጥ ያሉ ሴት በሞላበት ወንድ በሌለበት በሞላበት ፍቅረኛ የሌለው ትዳር የሌለው
ሴቷም ወንዱም በሞላበት ፍቅረኛ ያለው ላይ አይናቸው እንደ ሾክ ይተክላሉ፣ ወንዶቹም ሴቶቹ። እኔ የምለው ደግሞ እስቲ ሄለን ደግሞ ይኸው ከበስተጀርባ ሄዳ ከሌላ ሰው ጋር እንትን ስትል አልነግርክም ብላለች። ተቀጠቀጠች። የታባሽ እሱ ደህና ደሪ ብሎ ቤት አስገብቷት ወጣ። እሷ ደግሞ በጎን ከሌላ ሰው ጋር ስትሄድ አሯን አብልቶ ላኳት። የታባሽ የማይሆኑ ሴቶች በእንደዚህ ነው የሚያስታውቁት። የሚወዳቸው ሰውማ ካገኙ አቤት ሲጫወቱበት ጢባ ወንዱ የሚሆን ሴቱ የሚወዳቸው ትክክለኛ እንደሚወዳቸው ሰው ካወቁ እንዴት እንደሚጫወቱባቸው አብርሃም አሁን ሄርሜላ ጢባ እንደሚጫወቱባት ማለት ነው። እና አላዛርን ተመልከቷቸው። የአላዛር እናትና አላዛርን ትንሱ አንቺ ልክስክስ ብላ እናቱን ሰደበቻት። እናትየው አንቺ ከማንም ጋር እየተጋደብሽ አስቡት። የሞራል ክስረት የደረሰባት ወይኔ አቤት እንደው እኔን ምን አለበት እንደው ለአንድ ወር ለአንድ አመት ኢትዮጵያ ውስጥ የሆነ ቦታ ቢሾም ማለት ነው። ወይ የህግ አባላት ላይ ወይ የመንግስት እንትን ላይ ማለት እናቴ ለቅሜ ይሄ የትውልድ ጸር የትውልድ ጠቅ የሆነ ትውልድ ለቅሜ አጭጄ ከርቸሌ ወይም ደግሞ ውትድርና ቦታ እንደነዚህ አይነቶቹ ነው ውትድርና መላክ ለትውልድ ስለማይጠቅሙ ማለት ነው። ለሀገርም አይጠቅሙ። ገንዘባቸውን እንጂ የሚያሳድዱት ለሰው ህሊና ሞራል የሚባል የላቸው። እነዚህ ነበር አዳነች አቤቤ ለቅመሽ አሰልጥነሽ ወደ ውትድርና ሴቶቹንም ወንዶቹንም እዛ ይሰልጥኑ፣ እዛ ሄደው ለሀገራቸው ይዋጉ፣ እዚህ ለህዝብ ጠንቅ ከሚሆኑ ማለት ነው። ብንጠራ እኮ ብዙ ስም እንጠራለን፣ ጊዜ አይበቃንም እንጂ። ለማንኛውም ይበቃችኋል። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። አመሰግናለሁ። ይወዳችኋለሁ። ፕሊስ ግን አበረታቱኝ እሺ።